ነኝ እንጂ እንዳንቺ ከእናቴ ጋር የምኖር ሰው ነበርኩ። ሁላችንም የጊዜ ሁኔታ እንጂ ቦታችን ይቀያየራል። እንደፈለግኩ ማለት መብቴ ነው። አሁን ፈጠን ብሂጂ። ደሃ ሌባ። ዛሬ ዳይመንድ እውነቱን ይናገር ይሆን ወይስ ፍቅር ምን ብላ ቀይረው ይሆን? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ በአለም ዳርቻ ያላችሁ የነጆም ኩኪንግ ቤተሰቦች እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሰራተኛው አደይ ተከታታይ ድራማ ክፍል 31 ነው። ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብረውን ይቆዩ። ዳይመንድን ያው አፋጠውታል። ማነው ይህንን እንድታደርግ ያዘዘ እያሉ እያናዘዙት ነው። እና ምን ሊሆን? እሺ ንገረን ቶሎ በል እየተባለ ነው። አይ ይህንን ሴራ እንዳደርግ ይህን ሁሉ እንዳደርግ ያደረገችኝ አደይ ናት አለ። ወይኔ ይሄ የሌባ አይነ ደረቅ! ይህን ሁሉ ሴራ የምታደርገው ማናት? ተንኮለኛዋ ፍቅር። ለምን ይሆን ግን ይህን ሁሉ የምታደርገው? ፍቅርና ሊዱ ደግሞ ተጣሉ። የተስማሙት ለምለምን ከኤላ ላይ ለማራቅ አብረው ተንኮሉን መስራት ያሰቡት ለዛ ነበር እና አልተሳካላትም። ፍቅር ደግሞ የራሷን መንገድ ለራሷ ብቻ የሚጠቅማትን ነው እያደረገች ያለችው። እና እስኪ አብረን እንይ። አደይ ከቤት ትወጣ ይሆን? አደይ ናት ይሄንን ሁሉ እንዳደርግ ያደረገችው ሲል ዳይመንድ ይህ ተንኮለኛ። አደይ በድንጋጤ ነው እንዴ እኔ ምንም የማውቀው ነገር የለም ብላ ከተቀመጠችበት የተነሳችው። ሁላቸውም እኮ የፍቅር ሴራ ምን እንደሆነ ተንኮሏ ያውቃሉ፣ ግን በቃ ለማን ማገዝ እንዳለባቸው ግራ ገብቷቸዋል። እና አደይ እኔ ራሴን እስክጠራጠር እያለች ነው። ይህ የዳይመንድ ቅጥፈት ማለት ነው። ፍቅር ደግሞ ያቀናበረቻት ሴራ ሁሉ በቃ ተሳካላት፣ ተስተካከለ። በቃ ሁሉ ነገር የምትፈልገው አደይን ከቤት ማስወጣት ነበረ። በቃ ሆኖላታል። ያው ተንኮል ለጊዜው ይሆንና ሀቅ ነው እውነቱ እስኪወጣ አደይ ከቤት ልትወጣ ነው። ወይኔ ፍቅር ግን የምትናገረው ምንድን ነው? የደሃ ልጅ ውጪ ነው ያለቻት። የእቃዋንም አንጠልጥላ ያው ያዥና ውጪ እያለቻት ነበረ። ስገባ ራሴ ነኝ የገባሁት፣ ስወጣ ደግሞ ራሴ ነኝ የምወጣው ብላ ገፍትራታለች። አደይ ያው ከቤት ወጣች። ፍቅር ያው ተንኮሏን ቀጥላለች። ለዴቭ ለወንድሟ እንዴ ያው አሞኛል፣ አደይ እኮ ከቤት ስትወጣ በጥፊ ብላይ ነው የወጣችው እያለች ነገሩን ሁሉ ያጦፈች ነው። አይገርምም? ሁሉም አንዴ አደይ እንዲህ ታደርጋለች ብለን አልጠበቅንም ነበረ፣ በቃ አደይ እንደዚህ አደረገች እያሉ ነው። ያው ይሄ ሁሉ የፍቅር ቅጥፈት። አደይም ከቤት እቃዋን አንጠልጥላ ወጥታ የሆነ መንገድ ዳር ቁጭ ብላለች። ምን ይገጥማት ይሆን? የራሷ ጥቅም ስላልተከበረላት ፍቅርን ታጋልጣታለች ብዬ አስባለሁ። አደይ ስታሳዝን፣ ወይኔ እኔ ቀን ጥሎኝ እንጂ እንዳንቺ እኮ እናቴ ጋ መኖር ፈልግ ነበር እና ያለቻት ፍቅርን። አደይ መንገድ ላይ ቁጭ ብላ እያለቀሰች ለምለም መጣች። ወይኔ አስወጡሽ አለቻት። አዎ አስወጡኝ፣ አይዞሽ እኔ ልረዳሽ እችላለሁ እያለቻት ነው። ለምለምን በጣም ገርሟት እንዴት ባንዴ ሁሉም ሊያምኑ ቻሉ? እሺ አሁን ታዲያ ወዴት ነው የምትሄጂው እያለቻት ነው። እሺ ለመሆኑ ደሞዝሽን ተቀብለሻል እያለቻት ነው። አልተቀበልኩም፣ የ2 ወር ደሞዜ አልሰጠችኝም እያለች ነው አደይ።
ለምለም ደግሞ እንዴት የሰራሽበትን ሳትቀበይ ትወጫለሽ እያለቻት ነው። ዴቭም ወደ እናቱ በመደወል እማዬ አደይ እኮ ሄደች አላት። የነ ዴቭ እናት ደግሞ አደይ ካለችበት ፈልጋችሁ እቤት መልሷት፣ እኔ አደይን ከአንተም ከፍቅርም ለይቼ አይቻት አላውቅም አሉ። የገባችበት ፈልጋ አደይን መልሳት፣ በቃ ወሬን ጨርሻለሁ ብለው ነው ጆሮ ላይ የዘጉበት ዴቭን እናቱ። ዴቭም ለፍቅር እናቴ ያለ ምክንያት ምንም ነገር ልታደርግ አትችልም፣ ስለዚህ የአደይን ጉዳይ ለማየ እንተዋዋለን፣ እማዬ ደግሞ አደይን ወደ ቤት መልሱ አለች እያለ የነገራት በጣም እየተበሳጨች ነው። ለምለም ደግሞ አደይን ከተቀመጠችበት ከጎዳና ላይ አንስታ ወደ ቤቷ ወስዳታለች። ኤላ ተበሳጨኝ ሲያያት፣ ምክንያቱም አደይ ያላደረገችውን ሁሉ ዳይመንድ በቅጥፈት አደይ ናት ይህን ሁሉ እንዳደርግ ያደረገችው ብሎ ስለተናገረ በቃ አምኖታል። ለምለምም አደይ ከቤት ተባረረች እና በቃ እኛ ጋር እንድታረፍ ይዣት መጣሁ አለችው። ነው ወይስ እኔ ያሳለፍኩትን ስቃይ እንድታሳልፍ ነው በማለት ለኤላ ስትነግረው፣ ኤላ ደግሞ እንዴት ሌባ ወደ ቤት ይዘሽ ትመጫለሽ ይላል። ለምለም ደግሞ ኤላ አትሳሳት፣ የምትጸጸትበትን ነገር አትናገር እያለችው ነው። እንዴ ኤላ ምን ሆነህ ነው እያለችው ነው። እንዴ ምን ልትይ ነው? የህፃን ልጅ ወሬ መስማት አልፈልግም፣ ይችን ሌባ ከቤት አውጭልኝ እያለ ነው። ለምለም ደግሞ እንዴ ቢያንስ ለዛሬ መታገስ አያቅትም፣ ለዛሬ እኛ ጋር ትደር፣ ነገ ደግሞ ደላላ ጋር ደውለን ስራ ፈልገን እናስገባታለን እያለችው ነው። ኤላም በጣም ተናዷል። አደይን በተፈጠረው ነገር አዝናለሁ ኤላ፣ እኔ በእናቴ ብዬ ልነግርህ እችላለሁ፣ ስለተፈጠረው ነገር ምንም የማውቀው ነገር የለም እያለችው ነው። እርግጥ እኔ እና ደመቀ እንተዋወቃለን፣ ዳይመንድ ማለት ነው፣ ግን አይደለም አንተን ስለመዝረፍ እኔ ከሱ ጋር ቁጭ ብዬ አንድ ቀን ቁም ነገር አውርቼ አላውቅም እያለች ነው። አደይ እውነቱን ለማሳመን እየሞከረች ነው፣ ግን አንዳንዴ ሁሉም ሰው በውሸት አንድ አይነት አድማ ሲያደርግ የሆነ እውነት ይመስላል ለጊዜው ማለት ነው። ኤላም እና ከመሬት ተነስቶ ነው አንቺን ሌባ ያደረገው እያለ እየጮኸ ነው። ለምለም ደግሞ ኤላ አትጮህባት እያለች ነው። አደይ ሌባ አይደለችም እያለች ነው። ከዛም ትረጋጋና ታወራላችሁ እያለች ነው። ዴቭ ደግሞ በጣም ተጸጽተዋል። ምን አለ አደይ ስትወጣ እግሯን ይዤ አስቀርቻት በነበረ፣ ወይኔ ለአደይ ያለኝ ፍቅር እኮ ከዋሸችኝ በላይ ነው እያለ በመጸጸት ላይ ነው። የፍቅር ተንኮል አሁንም እንደቀጠለ ነው። ሊሊና ፍቅር ደግሞ በጣም ተጣልተዋል። ምክንያቱም መጀመሪያ የተስማሙት እንደዚህ አልነበረም እና በጣም እየተበሳጨች ነው። የፍቅር ወንድም በጣም ተጸጽቷል። በቃ ኤላ ጋር ሄዶ የት ሄደች እያለ ነው። ኤላ ደግሞ ለሊጋ ሌሊት ላይ ሲያወሩ ነበረ። አሁን እኔ እንጃ የት እንደሄደች እያለው ነው። ውድና የተከበራችሁ በዓለም ዳርቻ ላይ ያላችሁ የነጅሆም ኩኪንግ ቤተሰቦች ነጅሆም ኩኪንግ የሚለውን የዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ እስከ መጨረሻው አብራችሁኝ ስለቆያችሁ አመሰግናለሁ። አዲስ ለምትመጡ ቤተሰቦቼ ላይክ፣ ሼር፣ ሰብስክራይብ በማድረግ የነጅሆም ኩኪንግ ቤተሰብ የሆኑ በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ